ዛሬ በሚሊዮኖች የሚቆጠሩ አሜሪካውያን ኖ ኪንግስ በሚል መሪ ቃል በፕሬዝዳንት ትራምፕ ላይ ታሪካዊ ተቃውሞ እያደረጉ ነው። በተመሳሳይ ሰዓት በመካከለኛው ምስራቅ የአሜሪካና የእስራኤል ጥምር ጦር በኢራን ላይ የከፈተው ኦፕሬሽን ኤፒክ ፊውሪ የዓለምን ነዳጅ መስመር ዘግቶታል። ሩሲያም የዓለምን ትኩረት መከፋፈል ተጠቅማ በዩክሬን ላይ የጥቃት ማዕበል አውርዳለች። ከዋሽንግተን አደባባዮች እስከ ቴህራን ምሽጎች ድረስ ያሉትን ዛሬ የተከሰቱ እውነተኛና ትኩስ መረጃዎች አሁን በዝርዝር አቀርብላችኋለሁ። ኢትዮጵያ ዴይሊ ኒውስን ይከታተሉ። ዓለማችን በከፍተኛ የፖለቲካና የወታደራዊ ውጥረት ውስጥ ትገኛለች። በአሜሪካ ታሪክ ታይቶ በማይታወቅ ሁኔታ ሁሉም 50 ግዛቶች የተነሳው ህዝባዊ ተቃውሞ የትራምፕን አስተዳደር እየፈተነ ባለበት በዚህ ቅጽበት በመካከለኛው ምስራቅ የተጀመረው ጦርነት ወደማይመለስበት ምዕራፍ ተሸጋግሯል። ዛሬ የሆርሙዝ ባህረ ሰላጤ በኢራን አብዮታዊ ዘበኛ መዘጋቱን የዓለም ኢኮኖሚ ለከፋ አደጋ አጋልጦታል። ዛሬ በዘገባችን እነዚህን ታላላቅ ግጭቶች እንዴት ሊነሱ እንደቻሉ፣ ያለፉት መሪዎች የነበራቸው ሚናና ዛሬ የተከሰተውን እውነተኛ መረጃ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለአስርት ዓመታት የዘለቀው የጥላቻ ታሪክ የካቲት 28 2026 ወደ ቀጥተኛ ጦርነት ተቀይሯል። ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አንፈቅድም የሚል ጽኑ አቋም በመያዛቸውና በየካቲት ወር የተደረጉት 3 ዙር የዲፕሎማሲ ድርድሮች ስላልተሳኩ ጦርነቱ ፈንድቷል። ኢራንም የአሜሪካንና የእስራኤልን ህልውና እንደ ስጋት በመቁጠሯ ቀጠናዊ ተጽዕኖዋን ለማስፋት በመንቀሳቀሷ ባላንጣነታቸው አይሏል። ከየካቲት 28 ጀምሮ አሜሪካና እስራኤል በኢራን ላይ ከ2000 በላይ የአየር ጥቃቶችን ፈጽመዋል። በጦርነቱ መጀመሪያ ቀን የኢራኑ ከፍተኛ መሪ አያቶላ አሊ ሆሜኒ መገደላቸውን ተከትሎ ኢራን በክልሉ የሚገኙ የአሜሪካ የጦር ሰፈሮችንና በእስራኤል ላይ በመቶዎች የሚቆጠሩ ሚሳኤሎችን በማስወንጨፍ የአጸፋ ጥቃት ሰንዝራለች። ፕሬዚዳንት ባራክ ኦባማ የኒውክሌር ስምምነት ሲፈርሙ ትራምፕ በመጀመሪያ ዘመናቸው ስምምነቱን ጥለው ወጥተዋል። ፕሬዚዳንት ባይደን ስምምነቱን ለማደስ ቢሞክሩም ሳይሳካላቸው ቀርቷል። ትራምፕ በድጋሚ ስልጣን ሲይዙ ግን የዲፕሎማሲውን በማቆም ወደ ቀጥተኛ ወታደራዊ እርምጃ ተሸጋግረዋል። አሜሪካና እስራኤል በግንባር ቀደምትነት እየተዋጉ ሲሆን እንደ ኩዌት፣ ባህሬንና ካታር ያሉ የባህረ ሰላጤው ሀገራት ግን የአሜሪካን ጥቃት ተከትሎ ከኢራን የሚሰነዘሩ ሚሳኤሎች በመምታት ላይ ይገኛሉ። ሩሲያና ቻይና የኢራን የቅርብ ድጋፍ ሆነው ደግሞ ቀጥለዋል። ዛሬ ጦርነቱ 28ኛ ቀኑን ይዟል። ፕሬዚዳንት ትራምፕ በኢራን የነዳጅ ማጣሪያዎች ላይ ሲሰነዝር የነበረው ጥቃት ለ10 ቀናት እስከ ሚያዝያ 6 ማራዘማቸው ተሰምቷል። የኢራን አብዮታዊ ዘበኛ ዛሬ 3 የንግድ መርከቦችን ወደ ኋላ በመመለስ የሆርሙዝ ባህረ ሰላጤ ሙሉ በሙሉ መዝጋቱን አውጇል። ለእስራኤልና ለአሜሪካ ደጋፊ የሆኑ መርከቦች እንዳያልፉም ደግሞ ተከልክለዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዛሬ በፈረንሳይ በሰጡት መግለጫ ጦርነቱ ሳምንታት እንጂ ወራትን አይፈጅም ብለዋል። እንዲሁም አሜሪካ የእግረኛ ጦር ወደ ኢራን እንደማትልክም አረጋግጠዋል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኩዌት ያሉ ሀገራት ዛሬ የሚገኙትን በሁለት እሳት መካከል ነው። ኢራን ዛሬም ቢሆን የአሜሪካ የጦር ሰፈር ባለባቸው ሀገራት ላይ የማይቆም ጥቃት እንደምትሰነዝር በማስፈራራት ላይ ትገኛለች። እነዚህም ሀገራት የአሜሪካ ጥበቃ ቢፈልጉም የነዳጅ ማጣሪያዎቻቸውና መሰረተ ልማቶቻቸውን በኢራን ሚሳኤሎች እንዲያወድሙ ከፍተኛ ስጋት አድሮባቸዋል። ዛሬ መጋቢት 20 ቀን የሆርሙዝ ባህረ ሰላጤ መዘጋት ለእነዚህ ሀገራት ኢኮኖሚ ሞት በመሆኑ በካታርና በኦማን በኩል የሚደረገው ድርድር በከፍተኛ ጉጉት እየተከታተሉ ይገኛሉ። የአውሮፓ ህብረትና እንደ ቻይና ያሉ ሀገራት ዛሬ ባወጡት መግለጫ የአሜሪካና የእስራኤል ለብቻ የመወሰን እርምጃ ዓለም አቀፍ ሕግን የጣሰና ቀጠናውን ወደማይወጣበት አዘቅት የሚከት ነው ሲሉ ኮንነዋል። በተለይ ቻይና የነዳጅ ዋጋ በከፍተኛ ሁኔታ መጨመሩና የንግድ መርከቦች መንቀሳቀስ አለመቻላቸው በዓለም ኢኮኖሚ ላይ የጥቁር መጋረጃ የጣለ ክስተት ነው ስትል ዛሬ አስጠንቅቃለች። ሩሲያ ዩክሬን ወደ ኔቶ መጠጋቷን ለብሔራዊ ደህንነቴ ስጋት ነው በሚል የካቲት 22 ሙሉ ወረራ ፈጽማለች። ዩክሬን ደግሞ ሉዓላዊነቷን ለማስከበርና ወደ ምዕራቡ ዓለም ለመቀላቀል በመወሰኗ ሁለቱ ሀገራት ፍጹም ጠላት ሆነዋል። ባለፉት 4 ዓመታት ሩሲያ በኪቭና በሌሎች ከተሞች ላይ ከባድ የሚሳኤል ጥቃቶችን ስታካሂድ ቆይታለች። ዩክሬንም በሞስኮና በሩሲያ የነዳጅ ማከማቻዎች ላይ የድሮን ጥቃቶችን በመሰንዘር አጸፋ ስትመልስ ቆይታለች። ፕሬዚዳንት ኦባማ ማዕቀብ ሲጥሉ፣ ባይደን ደግሞ ቢሊዮን የሚቆጠር ዶላር ወታደራዊ ድጋፍ አድርገዋል። ትራምፕ በስልጣን ዘመናቸው ጦርነቱ በድርድር ለማቆም ጫና እያደረጉ ነው። አሜሪካና የአውሮፓ ሀገራት ዩክሬንን በመሳሪያ ሲረዱ፣ ሩሲያ ደግሞ ከኢራንና ከሰሜን ኮሪያ ወታደራዊ ድጋፍ ታገኛለች። ዛሬ በኢራን ጦርነት ምክንያት የዓለም ትኩረት ወደ መካከለኛው ምስራቅ በማጋደሉ ሩሲያ ይህን ዕድል ተጠቅማ በዩክሬን ላይ ጥቃቷን አጠናክራለች። በኢራን ጦርነት ምክንያት የነዳጅ እጥረት የገጠማት ህንድ ዛሬ ከሩሲያ ጋር ያላትን ወዳጅነት በማጠናከር
የነዳጅ ግዢዋን ለመጨመር መወሰኗ ተሰምቷል። የዩኤን ከፍተኛ ባለስልጣናት ዛሬ በወጡት መግለጫ በዩክሬን ያለው ጦርነት ከ1500 ቀናት በላይ መቆጠሩንና ከመቼውም ጊዜ በላይ አደገኛ መሆኑን ገልጸው አስቸኳይ ተኩስ አቁም እንዲደረግ ጠይቀዋል። ኔቶ ዛሬ ባወጣው የዓመቱ ሪፖርት ሩሲያን ለአውሮፓ ሰላም ትልቁና ቀጠናዊ ስጋት ሲል በድጋሚ ፈርጇታል። የኔቶ ዋና ጸሐፊ ማርክ ሩት ዛሬ በሰጡት መግለጫ የአሜሪካ ትኩረት ወደ ኢራን በመዞሩ ሩሲያ በዩክሬን ላይ የምታደርገው ወረራ እንድታፋጥን ስጋት እንዳላቸው ገልጸዋል። በመሆኑም አውሮፓውያን ሀገራት ለዩክሬን የሚሰጡት ድጋፍ በራሳቸው አቅም ለማጠናከር ዛሬ በሄልሲንኪ አስቸኳይ ስብሰባ አድርገዋል። እነዚህ ሀገራት ዛሬ የሚገኙት በከፍተኛ ወታደራዊ ንቁ ሁኔታ ላይ ነው። በተለይም በዩክሬን ኃይል መሰረተ ልማቶች ላይ የሚሰነዘረው ጥቃት ወደ ሞልዶቫ እየተረፈ በመሆኑ ሞልዶቫ ዛሬ የኢነርጂ አስቸኳይ ጊዜ አዋጅ አውጃለች። ፖላንድ ደግሞ የአየር ክልሏን በሩሲያ ሚሳኤሎች እንዳይጣስ ዛሬ ተጨማሪ የኤፍ-35 ተዋጊ ጄቶችን በድንበር አካባቢ ማሰማራቷን አስታውቃለች። ሌላኛው መረጃ ደግሞ በአሜሪካ የተነሳው ኖ ኪንግስ የተቃውሞ ማዕበል ነው። በፕሬዝዳንት ትራምፕ አስተዳደር እና በሊበራል የፖለቲካ ቡድኖች መካከል ያለው ፍጥጫ የከረረው ትራምፕ የሚወስዷቸው ወታደራዊ እርምጃዎችና የአስተዳደር ዘይቤያቸው አምባገነናዊ ነው በሚል በተቃዋሚዎች በመከሰሱ ነው። እንደ አውሮፓውያን አቆጣጠር በሰኔና በጥቅምት 25 ተመሳሳይ መጠነ ሰፊ ተቃውሞዎች በአሜሪካ ተካሂደው ነበር። በተለይም ትራምፕ በዋሽንግተን ወታደራዊ ሰልፍ ባደረጉበት ወቅት በሚሊዮን የሚቆጠሩ ሰዎች አደባባይ ወጥተው ነበር። ይህ ተቃውሞ በአሜሪካ ብቻ ሳይሆን በካናዳና በሜክሲኮ የሚገኙ የግራ ዘመም ቡድኖችም ድጋፍ እያገኘ ነው። ዛሬ በአሜሪካ በሁሉም 50 ግዛቶች ውስጥ ኖ ኪንግስ በሚል መሪ ቃል የተቃውሞ ሰልፎች እንዲካሄዱ ጥሪ ቀርቧል። ዛሬ በአሜሪካ ከ3100 በላይ በሚሆኑ ቦታዎች ላይ ተቃውሞዎች ተጀምረዋል። ተቃዋሚዎቹ ስልጣን የህዝብ እንጂ የቢሊዮነሮች አይደለም የሚሉ መፈክሮችንም እያሰሙ ነው። በኢራን ጦርነት ምክንያት የነዳጅ ዋጋ መጨመርና የአሜሪካ የሸቀጦች ገበያ መቀዝቀዝ ለተቃውሞ ተጨማሪ ምክንያት ሆኗል። ሌላው ደግሞ የተረሳው የሱዳን የእርስ በርስ ጦርነት ነው። ለሱዳን ጎረቤቶች ዛሬ መጨረሻው የትዕግስት ወሰን ነው። ቻድ ዛሬ በይፋ እንዳስታወቀችው ከሱዳን በኩል የሚሰነዘረው የድሮን ጥቃት ሉዓላዊነቷን እየጣሰ በመሆኑ ወታደራዊ ምላሽ ለመስጠት ጦሯን ድንበር ላይ አከማችታለች። ደቡብ ሱዳን ደግሞ በነዳጅ መስመሮች መዘጋት ምክንያት ኢኮኖሚያ በመፈራረሱና በሚሊዮኖች የሚቆጠሩ ስደተኞች በመጉረፋቸው ጦርነቱ የቀጠናው ካንሰር ሆኗል ስትል ዛሬ መግለጫ ሰጥታለች። ዓለም አቀፍ ሚዲያዎች ዛሬ ሱዳንን በዓለም የተረሳችው ባንደብ ሲሉ ገልጸዋታል። ዛሬ የወጡ ሪፖርቶች እንደሚያሳዩት በሱዳን ያለው የረሃብና የመፈናቀል ቀውስ በዓለም ላይ ካሉ ማናቸውም ጦርነቶች እጅግ የከፋ ቢሆንም የዓለም ትኩረት ግን ወደ ዩክሬንና ኢራን ማዘንበሉ ከፍተኛ የፍትህ እጥረት መሆኑን ደግሞ አሳስበዋል። ዛሬ ዓለማችን የምትገኝበት ሁኔታ በሶስት ታላላቅ የእሳት ቃጠሎዎች ውስጥ ነው። የአሜሪካና የእስራኤል ጥቃት የዓለምን ነዳጅ መስመር ዘግቶ ኢኮኖሚን እያናጋ ሲሆን፣ ጎረቤት ሀገራት ደግሞ በስጋት ተውጠዋል። ሩሲያ የአሜሪካ ትኩረትን መከፋፈል ተጠቅማ በዩክሬን ላይ የከፈተችው ጥቃት አውሮፓውያንን ለከፋ ወታደራዊ ዝግጅት አስገድዷቸዋል። የዓለም ቸልተኝነትና የጎረቤት ሀገራት ጣልቃ ገብነት ሱዳንን ደግሞ ወደማይመለስበት የዘር ማጥፋት እልቂት እየገፋት ነው። በአጠቃላይ ዛሬ በተለያዩ ግንባሮች የታዩት ክስተቶች የሚያሳዩት አንድ እውነት ቢኖር ዓለም አቀፍ የፖለቲካ ስርዓት መፍከርከሱንና የሀያላን ሀገራት ፍላጎት በቢሊዮኖች የሚቆጠሩ ንጹሃን ለከፋ አደጋ እያጋለጠ መሆኑን ነው። ይህንን በእውነተኛ መረጃዎች ላይ የተመሰረተና ወቅታዊነቱን የጠበቀ ዘገባ እስከ ፍጻሜ ስለተከታተላችሁ እናመሰግናለን። እውነትን ለዓለም ለማድረስ የምናደርገውን ጉዞ አብራችሁን በመሆን ሐሳቡን ያጋሩ። ዛሬ በአሜሪካ የተቀሰቀሰው ኖ ኪንግስ ተቃውሞ በትራምፕ አስተዳደርና በመካከለኛው ምስራቅ ጦርነት ላይ ምን አይነት ተጽዕኖ ይኖራል ብለው ያስባሉ? የነዳጅ ዋጋ መጨመር ስለ ኢትዮጵያና ሌሎች አደጋ ሀገራት ምን ይዞ ይመጣል? ኮሜንት ላይ ወያዩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸው ዓለም አቀፍ ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። ወቅታዊ መረጃዎችን ደግሞ በቅጽበት እንዲደርሷችሁ የደውል ምልክቷን መጫኑን እንዳይረሱ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ፈጣንና እውነተኛ መረጃ ተደራሽነት የበኩሎን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።